ሰላም ጤና ይስጥልን የሳምንቱን አበይት ሁነቶች ይዘን ቀርበናል። በቅድሚያ ማርዕስቶቹን ጠቅላይ ሚኒስትር ዶክተር አብይ አህመድ ግንባታውን በይፋ ያስጀመሩት የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ፣ በህብረቱ መቀመጫ አዲስ አበባ የተካሄደው 51ኛው የአፍሪካ ህብረት የቋሚ ተወካዮች ኮሚቴ መደበኛ ስብሰባ፣ ጠቅላይ ሚኒስትር ዶክተር አብይ አህመድ የፋይናንስ ምርታ በኢትዮጵያ በሚል በተካሄደው ኮንፈረንስ ላይ የሰጡትን ማብራሪያ በዝርዝር እንቃኛለን። እስከ ፍጻሜው አብራችሁን ቆዩ። ከሳምንቱ አበይት ዜናዎች መካከል ጠቅላይ ሚኒስትር ዶክተር አብይ አህመድ ግንባታውን በይፋ ያስጀመሩት የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታን ይመለከታል። ከአዲስ አበባ በስተደቡብ 40 ኪሎ ሜትር ርቀት ላይ አቡሴራ ተብሎ በሚጠራው ስፍራ በ10 ቢሊዮን የአሜሪካን ዶላር የሚገነባው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ 3975 ሄክታር መሬት ላይ የሚያርፍ ነው። የአውሮፕላን ማረፊያው ግንባታ በሁለት ምዕራፍ የሚከናወን ሲሆን ግንባታው ሲጠናቀቅ በአመት 110 ሚሊዮን መንገደኞችን የማስተናገድ አቅም ይኖረዋል ተብሏል። የመጀመሪያው ምዕራፍ ግንባታ 60 ሚሊዮን መንገደኞችን የማስተናገድ አቅም እንደሚኖረውና እንደ አውሮፓውያኑ ዘመን አቆጣጠር በ2030 እንደሚጠናቀቅም ነው የተገለጸው። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ከጉባ ብስራቶች አንዱ ነው። ከጥቂት ዓመታት በኋላ የዓለም የአፍሪካና የኢትዮጵያ መዳረሻ የሚሆነው ቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ መሆኑም ይነገራል። በአፍሪካ ትልቁ የሆነው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ከቦሌ ዓለም አቀፍ አውሮፕላን ማረፊያ በፈጣን ባቡርና በመኪና መንገድ እንዲገናኝ ተደርጎ የሚሰራ ሲሆን የመጀመሪያው ምዕራፍ ግንባታ በ4 ዓመታት ይጠናቀቃል ተብሎ ይጠበቃል። አውሮፕላን ማረፊያው በኢትዮጵያ በኩል ለሚያልፉ ዓለም አቀፍ መንገደኞችም ደረጃውን የጠበቀ አገልግሎት መስጠት እንደሚያስችል ተገልጿል። በአፍሪካ ግዙፉን አውሮፕላን ማረፊያ ለመገንባት የአውሮፕላን ማረፊያ ዲዛይን በመጠናቀቁ በጥር ወር መጀመሪያ ግንባታው በይፋ እንደሚጀመር መነገሩም ይታወሳል። ቃልን በተግባር እንዲሉ በተጠናቀቀው ሳምንት ጠቅላይ ሚኒስትር ዶክተር አብይ አህመድ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታን በይፋ አስጀምረዋል። ጠቅላይ ሚኒስትሩ በዚህ ወቅት እንዳሉት የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ለኢትዮጵያ የሎጂስቲክስ ስርዓት የዘመናት ስብራት ምላሽ የሚሰጥ መሆኑን ተናግረዋል። የኢትዮጵያ አየር መንገድ ባለፉት 80 ዓመታት የጥንት ሀገራት ምልክትና ኩራት ሆኖ ስኬታማ ስራ ማከናወኑን ተናግረዋል። አየር መንገዱ በእነዚህ ዓመታት ያለፈባቸው መንገዶች አልጋ በአልጋ እንዳልነበሩ አስታውሰዋል። በኢትዮጵያ ያጋጠሙ የመንግስት ስርዓት መለዋወጥም ሆኑ ሰው ሰራሽ ተፈጥሯዊ አደጋዎች ሳይበግሩት በከፍተኛ ብቃት የአፍሪካ ኩራት መሆን መቻሉንም አብራርተዋል። ከአየር መንገዱ የስኬታማነት ጉዞ ጀርባ ያለው ታላቅ ሚስጥር ደግሞ ጠንካራ የኮርፖሬት ባህል መገንባት መቻሉ መሆኑን አንስተዋል። በዚህም አየር መንገዱ ጥቅሙን ባስጠበቀ መልኩ ያለምንም ጣልቃ ገብነት ነጻ ሆኖ ባለም አቀፍ የቢዝነስ ሕግ እየተመራ መቀጠሉንም ነው የተናገሩት። ለደህንነት ቅድሚያ የሚሰጥ በፈጠራና ትጋት የሚሰሩ አመራሮች በተደመረ አቅም የኢትዮጵያን ሰንደቅ ዓላማት በትጋትና ኃላፊነት የሚሸከሙ ሰራተኞች ያሉት መሆኑን አውስተው ተቋሙ ዘወትር ለመማር ዝግጁ መሆኑን ደግሞ አየር መንገዱ ልዩ እንደሚያደርገው አብራርተዋል። ግንባታው የተጀመረው የአውሮፕላን ማረፊያ በአመት 110 ሚሊዮን መንገደኞችን በማስተናገድ በዓለም ላይ ካሉ ጥቂት ግዙፍ አውሮፕላን ማረፊያዎች አንዱ እንደሚሆን ተናግረዋል። አዲስ የሚገነባው አውሮፕላን ማረፊያ ከቦሌ ዓለም አቀፍ አውሮፕላን ማረፊያ የሚያገናኝና በአንድ ጊዜ 12 ተሽከርካሪ ማስተናገድ የሚችል የፍጥነት መንገድ እንዲሁም ፈጣን የባቡር መንገድ እንደሚገነባም ገልጸዋል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ በሰማይ ለሚበሩ መርከቦቻችን እንደ ትልቅ ወደብ ሆኖ ያገለግላል ያሉት ጠቅላይ ሚኒስትሩ ይህም ለኢትዮጵያ የሎጂስቲክስ ስርዓት የዘመናት ስብራት ምላሽ የሚሰጥ ስለመሆኑም አብራርተዋል። የኢትዮጵያ አየር መንገድ በርካታ ፈተናዎችን ተቋቁሞ ስኬታማ እንደሆነ ሁሉ የሚገጥሙንን ፈተናዎች ይበልጥ እንድንተጋና ለስኬታችን እንድንጸና ያደርጉናል ሲሉ ጠቅላይ ሚኒስትሩ ተናግረዋል። የኢትዮጵያ አየር መንገድ ከ140 በላይ ዓለም አቀፍ መዳረሻዎች ያሉት ግዙፍ ኩባንያ ሲሆን እንደ አውሮፓውያኑ ዘመን አቆጣጠር በ2026 ተጨማሪ አዳዲስ ዓለም አቀፍ መዳረሻዎችን ወደ ስራ እንደሚያስገባም ይጠበቃል። ሁለተኛው የሳምንቱ አበይት ሁነት በህብረቱ መቀመጫ አዲስ አበባ የተካሄደው 51ኛው የአፍሪካ ህብረት የቋሚ ተወካዮች ኮሚቴ መደበኛ ስብሰባን ይመለከታል። ስብሰባው ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል የአፍሪካ ህብረት ባዘጋጀው የ2026 መሪ ሀሳብ እየተደረገ ነው። የዘንድሮ መሪ ሀሳብ ጭብጥ በአፍሪካ የውሃ ደህንነትና ንጽህና አጠባበቅ ላይ ትኩረት አድርጓል። በስብሰባው ላይ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ፣ የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሳልማ ማሊካ ሀዳዲ፣ የአፍሪካ ህብረትና የህብረቱ ተቋማት አመራሮች፣ የህብረቱ አባል ሀገራት አምባሳደሮችና ዲፕሎማቶች ተሳትፈዋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ የዘንድሮ የአፍሪካ ህብረት ትኩረቱን ያደረገው በውሃ ላይ መሆኑን ገልጸዋል። ውሃ በሁሉም አይነት እጅጉን ወሳኝ የሆነ ሀብትና
የህልውና ጉዳይ መሆኑን ገልጸው አህጉራዊ ግቦችን ለማሳካት ቁልፍ ሚና እንደሚጫወትም አስገንዝበዋል። በብራዚል ቤሌም የተካሄደው 30ኛው የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ ኮፕ 30 ትኩረት ከተሰጣቸው አጀንዳዎች መካከል አንዱ መሆኑንም እንዲሁ ኢትዮጵያ በመታዘጋጀው 32ኛው የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ ኮፕ 32 ውሃ አንዱ አጀንዳ እንደሚሆን የተናገሩት ሊቀመንበሩ ኢትዮጵያ ኮፕ 32ን ለማዘጋጀት በመመረጧ በድጋሚ እንኳን ደስ አላችሁ ለማለት እወዳለሁ ያሉ ሲሆን ለጉባኤው ስኬታማነት ህብረቱ አስፈላጊውን ድጋፍ እንደሚያደርግም አረጋግጠዋል። በሌላ በኩል ሰላምና ደህንነት የአፍሪካ አንገብጋቢ አጀንዳዎች መሆኑን የገለጹት ሊቀመንበሩ ሱዳን፣ ዲሞክራቲክ ሪፐብሊክ ኮንጎና ሊቢያን በማሳያነት ጠቅሰዋል። ይህ ህገ መንግስታዊ ለውጦች አሳሳቢ ደረጃ ላይ መድረሳቸውን ጠቅሰው ሀገራት ዲሞክራሲ ስርዓትን እንዲያከብሩ ማሳስበዋል። የአፍሪካ ህብረት ተቋማዊ ሪፎርምና ኢኮኖሚያዊ ትስስርን ጨምሮ ለአፍሪካ አጀንዳዎች እየሰሩ እንደሚገኙም አስታውቀዋል። አህጉራችን ፈተናዎች ቢኖሩባትም በጋራ ከቆመን እናልፋቸዋለን ሲሉም በአጽንኦት ተናግረዋል። ስብሰባው በቀጣይ ወር መጀመሪያ ለሚካሄደው 48ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት ስብሰባ እንዲሁም የካቲት 7ና 8 2018 ዓ.ም ለሚከናወነው 39ኛው የህብረቱ የመሪዎች ጉባኤ የሚቀርብ ረቂቅ አጀንዳ ላይ እየተወያየ ነው። 51ኛው የአፍሪካ ህብረት የቋሚ ኮሚቴዎች ስብሰባ እስከ ጥር 22 ቀን 2018 ዓ.ም የሚቆይ ሲሆን የኮሚቴው መደበኛ ስብሰባ ለዋናው ጉባኤ እንደ ይፋዊ ዝግጅት ስብሰባ የሚያገለግል ነው። የአፍሪካ ህብረት የቋሚ ተወካዮች ኮሚቴ የህብረቱ ቋሚ ተወካዮችና የአባል ሀገራቱ አምባሳደሮችና ዲፕሎማቶችን ያቀፈ መሆኑም ይታወቃል። የሳምንቱ ሶስተኛው አበይት ሁነት ጠቅላይ ሚኒስትር ዶክተር አብይ አህመድ የፋይናንስ ምርታ በኢትዮጵያ ኮንፈረንስ ላይ የሰጡትን ማብራሪያ ይቃኛል። ጠቅላይ ሚኒስትሩ በማብራሪያቸው ለረጅም ዘመናት የኢትዮጵያ ኋላ መቅረት ኢትዮጵያ ሻል ካሉ ሀገራት በብዙ ርቀት ወደ ኋላ መቅረት የሚያሳስባቸው ጉዳይ መሆኑን ገልጸዋል። ሌሎች የጣሉትን አሻራ እየተከተልን ከሄድን የምንፈልገው ደረጃ ላይ መድረስ እንደማይቻልና አዳዲስ ርቀቶች እንደሚፈጠሩም አመልክተዋል። ይህን ልዩነት ለማጥበብ መፍጠንና በእያንዳንዱ ጉዳዮች ላይ መዝለል እንደሚያስፈልግም ተናግረዋል። ሁልጊዜ የኢትዮጵያ ችግር አዳዲስ ነገርን ለመቀበል አዳዲስ ነገርን ለመላመድ ያለ መከራ ነው ያሉት ጠቅላይ ሚኒስትሩ በባህል ምክንያት ለአዲስ እውቀትና ሀሳብ ክፍተት የመሆን ዝግጁነት የለንም ሲሉ ገልጸዋል። በማናውቀውና ባልዋልንበት እንዲሁም ባልሰራነውና ባላየነው ጉዳይ ላይ ከኔ ወዲያ ማን የማለታችን ነገር ሀሳብ ቢመጣም እንዲቀጭጭ ምክንያት መሆኑን የተናገሩት የፋይናንስ ቴክኖሎጂና ሰው ሰራሽ አስተውሎትን ጨምሮ አዳዲስ ቴክኖሎጂዎችን የመቀበል ችግር እንዳለም አንስተዋል። አሁን ተስፋ ሰጪ ጅምሮች ቢኖሩም ብዙ መስራት እንደሚጠበቅ የገለጹት ጠቅላይ ሚኒስትሩ አሁን መፍጠንና መዝለል እንደሚያስፈልግም ገልጸዋል። ኢትዮጵያ ከዓለም በህዝብ ብዛት 10ኛ ደረጃ ላይ እንደምትገኝና አብዛኛው ወጣት ትውልድ ያለባት ሀገር ናት ብለዋል። ወጣቱን ነገን እንዲመኝና እንዲጓጓ ነገን ለመዋጀት እንዲዘልብ እንደግፈው እና የስራ ባህልን ብናስተምረው ኢትዮጵያ የሚገባትን ልክና ደረጃ እንደምትይዝ ሙሉ እምነታቸው እንደሆነም ተናግረዋል። ካለፈው ነገር ጠቃሚውን በመውሰድ ነገን መዋጀት ከተቻለ የምናስብበት ደረጃ ላይ እንደርሳለን ሲሉም ገልጸዋል። የኢትዮጵያ ኢኮኖሚ ከነበረበት እንቅልፍ መነቃቃት ጀምሯል። መራመድ እንዲችል መታገዝ አለበት ብለዋል። የኢትዮጵያ ኢኮኖሚ ወደሚፈለገው ደረጃ ለማድረስ በትጋትና በቁርጠኝነት መስራት እንደሚገባም ነው ያስገነዘቡት። የሀገር ብልጽግናን በማረጋገጥ ሂደት የኢንቨስትመንት ተዋናዮችን ተገቢው ሚና እንዲጫወቱ አስቻይ ሁኔታዎች እየተፈጠሩ መሆኑንም ተናግረዋል። የግሉን ዘርፍ የሚያቀጭጭ እንቅስቃሴ መከተል አዳዲስ ፈጠራዎችን ያጠፋል ያሉት ጠቅላይ ሚኒስትሩ የፈጠራ መቀዛቀዝ ለስራ እድል ፈጠራና ለሀገር እድገት ትልቅ እንቅፋት እንደሚሆንም ያስገንዝበዋል። በመሆኑ መንግስት የግሉ ዘርፍ አዳዲስ ፈጠራዎች ወይም ስታርታፖች እንዲጠናከሩ አመርቂ ስራዎችን እያከናወነ እንደሚገኝ ገልጸዋል። እንደ አፈር ማዳበሪያና ኢነርጂ ያሉ ግዙፍ ፕሮጀክቶች መልክ መያዛቸው ለሀገር ብሔራዊ ጥቅም መከበር ጉልህ ሚና እንደሚጫወቱም ጠቁመዋል። የአዲስ አበባ የወንዝ ዳርቻዎች ልማት ለግሉ ዘርፍ ኢንቨስትመንት የፈጠረውን እድል በማሳያነት ጠቅሰው በልማቱ ግራና ቀኝ ባሉ እንደ ሞል፣ ሬስቶራንትና ሌሎች እንግዶች አማካኝነት 1.3 ትሪሊየን ብር ገደማ ኢንቨስትመንት መሳብ መቻሉን ተናግረዋል። በመንግስትና በግሉ ዘርፍ መካከል ያለው ትብብር ወደ ላቀ ደረጃ ለማድረስ እየተሰራ መሆኑን ገልጸው የመንግስት የልማት ድርጅቶችም ትልቅ ምርታ እንዲያመጡ እየተደረገ መሆኑንም አስታውቀዋል። ለዚህም እንደ ኢትዮ ቴሌኮምና የኢትዮጵያ አየር መንገድ ያሉ ተቋማት እያስመዘገቡት ያለው ስኬት ተጠቃሽ መሆኑንም አመልክተዋል። ዲያስፖራው በሀገሩ የልማት ጉዳይ ላይ ግንባር ቀደም ተሳታፊ እንዲሆን መንግስት የጀመረውን የማበረታቻ ስራ አጠናክሮ እንደሚቀጥልም አረጋግጠዋል። የሳምንቱ አበይት ሁነቶች እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን።